አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ሀባይቢ እንግዲህ በመጀመሪያ ለቻናሌ አዲስ ከሆናችሁ ቪዲዮውን ስታዩ ሰብስክራይብ የሚለውን በመንካት ቤተሰብ ሁኑ። ምንጊዜም ደግሞ እየተቀበላችሁ ቪዲዮውን እያያችሁ የምታበረታቱኝ እህቶቼ አላህ ይስጥልኝ፣ ከልብ ነው የማመሰግነው። ሌላው ነገር ደግሞ ላይክ እያደረጋችሁ ኢንሻአላህ አበረታቱኝ። ግን ሰብስክራይብ እያደረጋችሁ ሀባይቢ አሁን እኔ ምን ስንት በጣም ቆይቻለሁ ከከፈትኩት፣ ግን እስካሁን ምንም አይነት ያው እንትን የለውም። አለኩል ያህል ኢንሻአላህ ቢኢዝኒላህ አዘወጀል ያው ታበረታቱኛላችሁ ብዬ ተስፋ አደርጋለሁ። እስካሁን ለምታበረታቱኝ ከልብ አመሰግናለሁኝ። ዛሬ ደግሞ የአንዲት እህቴን ምርጥ የወይን ብርጭቆ ከነ ምንድን ነው የሚባለው ጆኳ ነው የማሳያችሁ። ግን ስልኬ ተበላሽቷል ሀባይ አይላላክም። እስከዛሬ በሌላው ስልኬ እንትን ብዬ ወደዚህ ሳስተላልፈው ነበረ ወደ እናንተ የምልከው፣ ግን አሁን ላይ እምቢ ብሎኛል እና በዚህኛው ባሮጌው ጀወል ስለሆነ ጭራሽ ቪዲዮ አሁን ይሄ ብርጭቆ ወርቃማ ነው፣ ግን ከለሩ ውሃማ ነው የሚመስለው ቪዲዮ ላይ ማለት ነው። ቀጥታ ታወራ ውጭ በልሽ እንዴት ገባ እንዴት ሰሩ ቀጥሉ ተፈቀ እና ሀባይቢ ከለሩ እንደምትመለከቱት ያው ውሃማ ይመስላል ከቪዲዮ፣ ግን ምርጥ ወርቃማ ነው። ጠረፍ እኮ ነው የምልህ አሰባ ምርጥ ወርቃማ ጆክናት እስከነ ብርጭቆ ማለት ነው። በጣም ነው የሚያምረው። ያው እንግዲህ ምንም ማድረግ አልችልም። ፕሮፋይል አደርገዋለሁ ከለሩን በዚህኛው ስልኬ ማለት ነው። ኢንሻአላህ ከለሩን ከፕሮፋይሉ መረዳት ትችላላችሁ እንጂ ይሄ ከቪዲዮ ዋና ከለሩን አያሳይም። ውሃማ ነው የሚመስለው፣ ወርቃማ ነው ግን። እና ሀባይቢ እንግዲህ ይሄን ለአንዲት እህቴ የገዛሁላት ነው። በጣም ለብዙ ጊዜ ስፈልገው የነበረችው ናት። ያው ውድ ነው አሁን ከቀን ቀን። እኔ ይሄን የዛሬ 2 ዓመት ነው ከዛም በፊት ይሆናል ኧረ ገዝቼው ነበረ። 2500 ብር ነበር የዛን ሰዓት የገዛሁት። አስቀምጥ። አሁን ላይ ግን በጣም ጨምሯል። 6 ብርጭቆ አለው። 3500 ብር ነው። በመከራ ነው የገዛሁት። ለማንኛውም ሌላ ቦታ ሊቀንስ ይችላል አላውቅም፣ ብቻ እምቢ ብሎኝ ነበር ማለት ነው። በጣም ነው የምታምረው። በአካል ደግሞ ስታየው የበለጠ ትደሳለች ብዬ ተስፋ አደርጋለሁ። ትክክለኛ ሀሳብ ሊያሳይልኝ አይቻልም። አያችኋት? ሁሉ ማሻአላህ የኔ ቅመም ያልኳት ማን ሲል ሰምተህ ነው? የኔ ቅመም ሰሚራ ማንን ነው የኔ ቅመም ያለችው? አንተንስ የኔ ቅመም አትልም ሆነ? አንተን አትልህም ሰሚራ? ለምን ተው፣ አይነቀልም። የሰውን አስቀምጥ እና ሀባይቢ አያችኋት? በጣም ነው የምታምረው። ማሻአላህ ተባረከላ ብያለሁ። ታምራለች ኢንሻአላህ። ይሄን እንግዲህ ብርጭቆ 3500 ብር ነው የገዛሁት ብያቸዋለሁ። ኮሜንት ላይ እንግዲህ አንዳንድ ጊዜ ሀባይቢ አጥፍታ ልናገር ዝማጠሪ ቢከድር ስርዓት ነው። አንዳንድ ጊዜ ዋጋ ምናልባት እኔ እየረሳሁ ነው የምዘለው፣ እየረሳሁ ነው እንጂ የምዘለው እያወቅኩኝ ሳልነግራችሁ አላልፍም። ለምን ምንም እንትን የገዛሁበትን እነግራችኋለሁ። አይደለም ቀርቶ እዚህ ምንም ችግር የለ። በዚህ በኩል እንዳታስቡ፣ እየረሳሁት ነው። የሆነች ልጅ ጽፋ አይቼ ነው አልነገርሽንም ዋጋ ምናምን እየረሳሁ ነው እንጂ የሚሆነው ዋጋ ለመናገር ወደ ኋላ አለም። በቃ የገዛሁበትን እነግራችኋለሁ። ከሰው ቤት መቼም አልፋችሁ ከሰው ሱቅ እናንተ በፈለጋችሁት ዋጋ ገዙም። ተወደድም ተወረድም አቀናም
ያለውን ነገር የገዛሁበትን ነግራችኋለሁ። እኔ ደግሞ የልፋቴን ጊዜን መስዋዕት የከፈልኩበትን የጉልበት ነው የማገኘው ብያችኋለሁ። ብዙ ጊዜ ነው እንጂ እኔ ከእቃው ምንም ነገር የሚመለከተኝ የለም። ብቻ እንደራሴ አድርጌ ጥሩ መሆኑን እንደዚሁም ደግሞ ዋጋ ልክ ለራሴ ስገዛ እንደምደራደረው እንደዚህ አይነት አድርጌ እገዛለሁ። በሌላው ጉዳይ ያው ሲስማማችሁ ዋጋው እሺ ስትሉ ነው የምገዛው ሀታ እና ያለው ነገር ይሄ ነው እንጂ ዋጋውን የምጨምርበት የምቀንስበት ጉዳይ ስለሌለኝ ለማንም የምቀንስበት የምጨምርበት የለም። ሁሉም እኩል ነው። በቃ ሁሉም ብሩን ከፍሎ ነው ሁሉም። እንዲሁም ወላሂ ነው የምላችሁ ላይ ሌላ ወሬ እንዳላበዛ እንጂ የሌላ ሰው ስገዛ ነው እኔ በጣም ተጨነቄ የምገዛው። አሁን እህቴ እቃ ብታዘኝ እናቴ አባቴ ምንም ቦታ የለኝ መጨነቅ ምናምን ቢሆንልኝ ዛሬ እንደዚህ አድርጌ እንዴት ቢሆን ነው የማደርገው? ምን ሆነ ብዬ ራሱ እቃውን አልጨነቅበትም። ምክንያቱም ራሴን ታውቃለህ ያውቃታለሁ። ግን የሌላ ሰው ሲሆን ስለማንተዋወቅ ለጊዜው ግራ ስለሚያጋባ ግዴታ ተጨንቄ ተጠብቤ ያው የቻልኩትን ጥሪ ለማለት እንጂ ያን ያህል ደግሞ ስላችሁ በሌላ እንደተረዱ ግን የቻልኩትን ሁላ የምጠቀመው ያው የሰው ሲሆንብኝ የበለጠ ያሳስበኛል እላችሁ ፈልጌ ነው። እና የምቀንስበት የምጨምርበት ነገር የለም ነው የምለው። ከዛ በመቀጠል ደግሞ የማሳያችሁ እናት መፍጫ ነው። እናት መፍጫ ወግድ ቀንስ 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 እናሳየው ዝም እንዴ። ይችን ደግሞ እናት መፍጫ እንግዲህ ለእህቴ የገዛሁላት። በነገራችን ላይ ሌላም እቃ ነበራት ኢንሻአላህ ስላጣሁት ሌላ ሰዓት አሳያችኋለሁ ማለት ነው። አላገኘሁትም እና ጊዜው ተራዝሟል። ሲገባ ከእጄ ያሳያችኋለሁ ያንንም እቃዋን ማለት ነው። እና ይችን ደግሞ እናት መፍጫ ግዢልኝ ነው ያለችኝ እንጂ እንዲህ አይነት አላለችኝ። በነገራችን ላይ ቢሆንም ግን እኔ ከቦታው ስሄድ እናት መፍጫ የተለመደው አሁን ጨምሮ እንዲሁ አላውቅም እንጂ እስከዛሬ 1600 ብር ነበር ስንገዛ የነበረው። አሁን ላይ ግን ስንት እንዲሁ አላውቅም። ብቻ በየነገው ስለሚቀያየር አለኩል ያለ አጋጣሚ እኔ ደግሞ ይችን አገኘሁ ካርቶን ላይ እንደምትመለከቱት ካርቶኗም ሌላ ናት። ያኔ እንደዚህኛው አይደለም። ከዛ ይችን ፎቶዋ ላይ እንደምትመለከቷት ይች ማለት ናት። አያችኋት? የነጭ ሽንኩርት ናት። በጣም ቆንጆ ናት። ደስ የምትል ነገር ናት እና ይቺ አብራ ታክሎባት ከፎቶ እንደምታዩት ይቺን ሳገኝ ስንት አለኝ መሰላችሁ? ዋጋውን ተቀሪ ያለው ይሄ ራስ ቢበላሽባችሁ ይሄ ያለው ምናልባት እንደው ቢሰበር ቢል ይሄ ተቀያሪ ያለው ከዛ ይሄ ሁሉ ሆኖ መላጫም ይሄ ድንች ይሄ እንኳን ማንኛውም ይሄ ኖርማልም አለው ይሄ ያለው አልሙሂም ይሄን ሆኖ 2500 ብር ነበር ያለው 2100 ብር ገዛሁት ማለት ነው። 2100 ብር ገዛሁት። ለምን ይሄን አልገዛላትም? ከ6 በላይ ያለውን ብር ሳስበው ወይ 500 ብር ነው እንደዛ ነገር ነው ብዬ ገዛሁላት። ከወደደችው ተወስደዋለች፣ ካልወደደችው ደግሞ ለኔም ቢሆን ይሆናል በሚል ንያ ነው የገዛሁት። አላማከርኳትም ከዛ ሁኜ ማለት ነው። እና ይቺ በጣም ቆንጆ ናት፣ ላጠቃቀም ቀላል። በነገራችን ላይ የእናት መፍጫ ጥቅም ልነግራችሁ አልችልም። ማለት ሁልጊዜ መብራት አይኖርም። መብራት በማይኖርበት ሰዓት እኔ ፍርፍር እንኳን ለቤት ቁርስ እንደዚህ ስሰራ ይችኑ ይዤ ነው በቃ። እና በጣም ነው ደስ የምትለው፣ ለማንሳት ቀላል ናት። በዛ ላይ ማሻአላ ለብዙ ጊዜ ያገለግላል። እና ግን ልንገራችሁ በዚሁ አጋጣሚ ምን ጊዜም ቪዲዮ ሰራላችኋለሁ እያልኩ ነበረ። ይሄ በሆነ አጋጣሚ ብዙ ጊዜ ከመጠቀማችሁ የተነሳ ቲማቲም ምናምን ራሱ ስፈጩበት ትንሽ የመብረድ ባህሪ ያለው ይሄ ስለቱ የመብረድ ባህሪ ያለው ይበርድና እንዲህ በፊቱ ሽንኩርት ማላሙ ምናምን ይቀንሳል የዛኔ ማለት ነው። እኔ የሚገርማችሁ የኔ የሆነ መንደር ሂዶ በቃ እንትን አለብኝ። ለድግስ ነበር የሰሩበት መሰለኝ። በጣም ተበላሸብኝ። ምንም አይፈጭም። በቃ خلاص መላፋት ነው ዝም ብሎ። ከዛ በቃ ምን ላድርግ? 2 ጊዜ 3 ጊዜ ሱቅ ሄድኩኝ። ምናልባት ትርፍ ይሸጥ እንደሆነ ብዬ ጠየኳቸው። አይሸጥም ምናምን አሉኝ። ከዛ ሱብሃንአላህ ዝም ብዬ ቢላዋውን የሚሳልበት ሞረድ ታውቁ እንደሆነ ማለት ነው። በሞረድ ከድር ሳለው በደንብ አድርጎ ከዛ ልክ ከአዲሱ በላይ አዲስ ሲገዛ ከምጠቀምበት በላይ ነው። በጣም ቆንጆ ነው እና ያንን ሞረዱን ገዝታችሁ አስቀምጡት። ከቤት ይጠቅማችኋል። ለቢላዋም
ለዚህም ይጠቅማችኋል። በተለይ ለዚህ ቢላዋስ መቼም እንትን ቤት ይሄዳል፣ የሚሰራ ቤት ይሄዳል። ይሄ ግን በጣም ቆንጆ እና ይጠቅማችኋል። ይህን ቢላዋው ይሳላል። ከዛ በኋላ ዘንታችሁ ሁልጊዜ አዲስ እንዲሆነ ነው የሚያገለግለው። ያን ሞረዱ ደግሞ እኔ 350 እያለ ነው የገዛሁት። 350 መግዛት ቀላል ነው ማለት ነው ሞረዱ እና አሁን ላይ ያለው ዋጋ ባላቅም አለኩል ያህል እንደዚህ ነው። ያው እቺ ትጠቅማለች። ሞረዱንም ገዝታችሁ በቤታችሁ አስቀምጡት፣ ይጠቅማችኋል። ለማንኛውም ይሄን እንግዲህ እንደዚህ ብሎ እስከ ነጭ ሽንኩርት መፍጫው 200 ይሄው 2100 ብር ገዝቼዋለሁኝ። እንደሚስማማት ተስፋ አደርጋለሁ። በነገራችን ላይ ልክ እንደ እህቴ እንደ እናት አባቴ ልጆች ነው የማያት። ማሻአላ ተባረከላ። እኔ እንጃ ይሄ ዩቱብ ከዋለልኝ ጥቅም ብዙ ጓደኞች አፍርቼበታለሁ። ብዙ ነገር ባይበትም ብዙ ነገር በህይወት ታያላችሁ። ዩቱብ ስትሰሩ በተለይ ብዙ ነገር ያጋጥማል። ግን አልሐምዱሊላህ ረብል ዓለሚን አለ ኩል ሀል ክፉ ክፉ ልትወውና ካይሩ ብዙ ጓደኛ አግኝቼበታለሁ። በዛም ላይ ብዙ ገጠመኝ ይኖራል። ያንን ግን ኢንሻአላህ ያው የሆነን ነገር ጥሩ ከሆነ አልሐምዱሊላህ፣ መጥፎም ከሆነ ደግሞ ኢንሻአላህ ሂሳቡ አላህ ጋ ነው። አልሐምዱሊላህ አለኩል ሀልና ይሄን እላችኋለሁ። አብሽሩልኝ፣ አበረታቱኝ። ሰብስክራይብ ላይክ እያደረጋችሁ የዛሬው ቪዲዮ ይሄንን ይመስላል። በቀጣይ ደግሞ ሌላ ነገር ይዤ እስከምመጣ አላህ ሱብሃነሁ ወተዓላ ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።